ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋትና በዝርዝር ወደምናደርሳችሁ ጉዳያችን እናምራለን። በሀገራችን የፋይናንስ ተደራሽነትና በተለይም ደግሞ በተመረጡ ዘርፎች ላይ ፋይናንስ የሚያደርጉ ተቋማትን የተመለከተ ይሆናል። በሀገራችን በርካታ የፋይናንስ ተቋማት እንዳሉ ይነገራል። እንግዲህ ምንም እንኳን ቁጥራቸው ብዙ ቢሆንም የፋይናንስ ተደራሽነት እንደ ትልቅ ችግር አሁንም የሚነሳ ጉዳይ ነው። ስለሆነም በተመረጡ ዘርፎች ላይ አተኩረው የሚሰሩ የፋይናንስ ተቋማት እንደሚያስፈልጉን ባለሙያዎች ይናገራሉ። ተመልካቾቻችን በዚህ ጉዳይ ዙሪያ ባለሙያ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን የተለያዩ ወቅታዊ የቢዝነስና የኢንቨስትመንት የግብይትና የካፒታል ማርኬት ጉዳዮችን እያነሳን የዘርፉ ባለሙያዎችን እየጋበዝን የተቋማት የስራ ኃላፊዎችን እየጠራን ማብራሪያና ትንታኔ ግልጽነት እናሰጣለን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም በኢትዮጵያ የፋይናንስ ተደራሽነትን በተመለከተ ሰፊ ቆይታ እናደርጋለን። በዚህ ጉዳይ ላይ ሰፊ ማብራሪያ የሚሰጡን ደግሞ አቶ ዘላለም ይልማ ናቸው። የፋይናንስ ባለሙያ ናቸው። በማይክሮ ፋይናንስና በቁጠባና ብድር ህብረት ስራ ማህበራትም የረጅም ጊዜ ልምድ አላቸው። አቶ ዘላለም እንግዳችን ስለሆኑ እዚህ ስለተገኙ ከልብ እናመሰግናለን። እኔም እጅግ አድርጌ እናመሰግናለን። በሀገራችን በርካታ የፋይናንስ ተቋማት አሉ። ባንኮች፣ የቁጠባና ብድር ህብረት ስራ ማህበራት፣ የማይክሮ ፋይናንስ ተቋማት፣ የተለያዩ በርካታ ቁጥር ያላቸው የፋይናንስ ተቋማት አሉ። ነገር ግን በተደጋጋሚ የሚነሳው የፋይናንስ ተደራሽነት ዜጎች በቀላሉ ብድር የሚያገኙበት፣ ኢንቨስት የሚያደርጉበት፣ ቢዝነስ የሚሰሩበት ምቹ ሁኔታ ካለመኖር አኳያ ጥያቄ ይነሳልና ከዚያ አኳያ የሀገራችን የፋይናንስ ተደራሽነት አካታችነት ምን ላይ ነው ማለት እንችላለን? በጣም ጥሩ። እንግዲህ ፋይናንስ ተደራሽነት ወይም ፋይናንሻል ኢንክሉሲቪቲ ብለን ስናስብ የፋይናንስ አገልግሎቶችን ለተጠቃሚዎች ማድረስ ነው ጠቅላላ አድርገን ስናስበው። ስለዚህ የፋይናንስ አገልግሎቶች ብለን ደግሞ የምንጠቅሳቸው በትልቁ የቁጠባ፣ የብድር፣ የኢንሹራንስና የአክሲዮን ወይም የኢንቨስትመንት አገልግሎቶችን ነው። ስለዚህ ያንን ታሳቢ በማድረግ በቅርብ የወጣው የናሽናል ባንክ የፋይናንሻል ስቴቢሊቲ ሪፖርት 63 ከመቶ የሚሆኑ ኢትዮጵያውያን የቁጠባ አካውንት እንዳላቸው ይነግረናል። ነገር ግን የብድር ተጠቃሚ መሆን የቻሉት ደግሞ በጣም አነስተኛ ቁጥር ያላቸው ዜጎች ናቸው። የኢንሹራንስ ተጠቃሚዎች ከ10 በመቶ አይበልጡም። እንዲሁም ደግሞ አጠቃላይ ኢንቨስትመንትና አክሲዮን አካባቢ ያላቸው ተደራሽነት ከ2 በመቶ በታች ነው የሚሉ ዳታዎች አሉና ይሄንን ታሳቢ ስናደርግ የፋይናንስ ተደራሽነታችን ቁጠባን ከማድረግ ውጪ የተለየ ነገር አላደረግንም ማለት ይቻላል እና ብዙ ተደራሽ ነው ማለት አንችልም። ሌላኛው በሀገራችን የሚነሳው ትልቁ ክፍተትና እንደ ውስንነት የሚነሳው ሙያ ተኮር የሆኑ ስፔሻላይዝ ያደረጉ በተለያዩ ዘርፎች ብቁ የሆኑ የፋይናንስ ተቋማት አለመኖር ነው አይደለም? ለምሳሌ የመምህራን ባንክ ሊሆን ይችላል፣ የጤና ባለሙያ ባንክ ሊሆን ይችላል። ጀማሪ ቢዝነሶች፣ ስታርታፖች የሚታገዙበት ራሱን የቻለ ለነሱ ብቻ የተፈጠረ ስፔሻላይዝ ያደረገ የፋይናንስ ተቋም ሊሆን ይችላልና ከዚህ አኳያ ብዙም አናስተውልም አይደለ? ውስን እንቅስቃሴ የሚያደርጉ አሉ። ነገር ግን በስፋት በአማራጭነት ሲቀርብ አናይምና እንደዚህ ያሉ አማራጮች መኖራቸው እንደው ምን ያክል አስተዋጽኦ ያደርጋል በቀል ለባለሙያዎችም ለዜጎችም ለህብረተሰብ? በጣም ጥሩ። እንግዲህ የስፔሻላይዜሽንን እኔ እንዴት ነው የምረዳው ስፔሻላይዜሽን ምን ያህል እንደሚያስፈልግ የተወሰነ የህክምናን ምሳሌ ወስደን ጥሩ ነው ብዬ አስባለሁ። እንግዲህ በጣም ጀነራል ከሆነው ህክምና ወደ ሰብ ስፔሻሊቲ መተናል። አሁን ደግሞ ፐርሰናላይዝድ ወደ ሆነ ትሪትመንት እየመጣን ነው ማለት ነው። ይሄ ትልቅ ትርጉም አለው። እንግዲህ ወደ ፋይናንስ ዘርፉ ወይም ደግሞ ሙያ ተኮር ወደ ሆኑ ተቋማት ስናመጣው ለምሳሌ ጤናን መሰረት አድርገው የሚሰሩ የፋይናንስ ተቋማት ለጤና ባለሙያዎች ነው አገልግሎት የሚሰጡት። ስለዚህ የጤና ባለሙያዎችን በቅርበት የመረዳት ፍላጎታቸውን በቅርበት የመረዳት ለዛ ፍላጎታቸው ደግሞ የሚመጣጠን አይነት መልስ የመስጠት እነሱን የማስተባበር እዛ ውስጥ እንዳለ አካል በቅርበት ሙያውን እንደሚረዳ አካል ጥሩ ምላሽ መስጠት ይቻላል ማለት ነው። ያ ትልቅ መፍትሄ ያመጣል። አንድ አይነት ግሩፕ ነው የምንፈጥረው። ስለዚህ እዛ ግሩፕ ላይ ምን አይነት አቅም አለ የሚለውን በቅርበት የመረዳት ነገር ይኖራል። ስለዚህ ሙያ ተኮር የሆኑ ስፔሲፊክ የሆኑ ተቋማት መኖራቸው ትልቅ አቅም ይፈጥራል። ይሄ እንግዲህ በእኛ ሀገር ብዙ አልተሰራበትም። በሌሎች ሀገራት ላይ ግን ትልቅ ኢምፓክት ያለው ነው።
እንግዲህ ጎረቤት ሀገር ኬንያ ለዚህ ጥሩ ማሳያ ነች ብዬ አስባለሁ። ኬንያ እንግዲህ የኮኦፕሬቲቭ ኢንዱስትሪን ስናስብ ዓለም ላይ እንደ አፍሪካ ብቻ ሳይሆን ዓለም ላይ መጠራት የምትችል ሀገር ነች። ከዓለም ብዙ ጊዜ ምሳሌ እየተደረጉ ይነሳል። ምሳሌ ሆና ስድስተኛ ሀገር ነች ከዓለም። ስለዚህ በጣም ትልልቅ ስራ ሰርተዋል እነሱ። በተለይ ሙያ ተኮር የሆኑ የመምህራን ሳኮ አለ፣ የፖሊስ ሳኮ አለ፣ ኢነርጂ ሴክተር ላይ ብቻ የሚሰሩ ሰዎች ሳኮ አለ። እንደዛ አይነት ሳኮዎች አሉና እነዚህ ሳኮዎች የሚያንቀሳቅሱት ሀብት ቀላል የሚባል አይደለም። እያንዳንዳቸው አሁን የጠቀስኳቸው ሳኮስ 200 እና 300 ቢሊዮን የኢትዮጵያ ብር ያንቀሳቅሳሉ። እያንዳንዳቸው ከአባላት ቁጠባ ሰብስበው በብድር መልክ አቅርበው ሀገር ኢኮኖሚ ላይ ትልቅ ኢምፓክት አላቸው። ከ100 ሺህ ከ200 ሺህ በላይ አባላት በስራቸው አሉ። ስለዚህ እነዛ አባላት ሙያ ተኮር የሆኑ ሰዎች ናቸው። ለምሳሌ የመምህራን ሳኮን ስናስብ ኬንያ ላይ የቤት ባለቤት ያደርጋቸዋል። መምህራን በቀላል መንገድ የቤት ባለቤት የሚሆኑበትን ነገር ያመቻቻል። የፖሊስ ሳኮ ፖሊስ የሆኑ አባላት ኢመርጀንሲ ኒድ ቢኖራቸው አነስተኛ ብድር ጥያቄ ሲኖራቸው ያንን መልስ ይመልሳል። ስለዚህ ሙያን ተኮር ተደርጎ የተነሱ ሳኮዎች ኢምፓክታቸው በጣም ትልቅ ነው ማለት እንችላለን። ከቅርብ ሀገር ከጎረቤታችን ኬንያ ጥሩ ምሳሌዎችን መውሰድ እንችላለን። በጣም እናመሰግናለን። ፕሮግራማችን እንግዲህ መፍትሄ ጠቋሚ እንደዚህ ያሉ ሀሳቦች የተነሱ ለህብረተሰቡም ለባለሙያውም ጠቃሚ ሀሳቦች ምክር ሀሳቦች የሚቀርቡበት ከመሆኑ አኳያ አንድ ጥናት እያስተዋልኩ ነበር። ወደ 6.5 እንደዚህ ቢሊዮን ዶላር ገደማ ለአነስተኛና መካከለኛ የቢዝነስ አንቀሳቃሾች የፋይናንስ ጉድለት አለ፣ ፍላጎት አለ የሚል ጥናት እያየው ነበርና ከዚያ አኳያ ትልቁ ችግር ምንድነው? ሁሉም ወደ ባንክ ነው የሚሄደው ኦር ደግሞ ሁሉም ወደ ተወሰኑ የማይክሮ ፋይናንስ ተቋማት ነው የሚሄደው። ምናልባት ስታርታፖች ሊሆኑ ይችላሉ፣ እዚህ ውስጥ ያሉት ማኑፋክቸሪንግ ላይ ያሉ ሊሆኑ ይችላሉ፣ ብቻ በሆነ ቢዝነስ ላይ የሚንቀሳቀሱ ሊሆኑ ይችላሉ። ራሳቸውን ችሎ የሚደግፋቸው አቅም ያለው የፋይናንስ ተቋም ቢፈጠር ይሄን ያክል ክፍተት ላይ ይፈጠር ይችላልና በተለይ ሀገራችን ላይ አብዛኛው መሀል ላይ ያለ ቢዝነስ አንቀሳቃሽ ከመሆኑ አኳያ ልክ እንደ ጤናው እንደጠቀሱት እንደ መምህራን እንደጠቀሱት ከዚህ አኳያ ያለው ክፍተትና አስፈላጊነቱን ብናነሳ ደስ ይለኛል። እንቀጥል። ስታርታፕ ኢኮሲስተም ላይ ያለውን ችግር በደንብ የተረዳ አካል መፍትሄ ይዞ ቢመጣ ትክክለኛ መፍትሄ ነው ብዬ አስባለሁ። ነገር ግን ስታርታፕ ኮሚኒቲውን ወይም ስታርታፕ አካባቢ ያለውን ማህበረሰብ ያላማከለ ወይም ያንን ችግር አክኖሌጅ ያላደረገ አካል መፍትሄ ይዞ ቢመጣ ግን መፍትሄው እንግዲህ ሌላ ሕክምና ነው የሚሆነው ማለት ነው። ስለዚህ ትክክለኛ መፍትሄ አይሆንም። ትክክለኛው መፍትሄ የሚሆነው ችግሩን በደንብ የተረዳ በዛ መስመር ውስጥ ያለፈ አካል ያንን መፍትሄ ይዞ ሲመጣ ትክክለኛ መፍትሄ ይሆናል። ትክክለኛ ኢምፓክትም ይፈጥራል። ለስታርታፕ ኢኮሲስተም ምንድነው ትልቁ ማነቆ ወይም ትልቁ ኮንስትሬንት ምንድነው ብለን ስናስብ ኮላተራል ነው። ለምሳሌ ወርኪንግ ካፒታል ይፈልጋሉ፣ ግን ማስያዣ የላቸውም። ስለዚህ ያንን ማስያዣ አያሲዙ አይደለም፣ ግን የተሻለ አማራጭ ማቅረብ ባንክ ላይ ሄደው ወይም ሌላ በጣም ስትሪክት የሆነ የኮላተራል ጥያቄ የሚጠየቅበት ቦታ ሄደው ከሚያመጡት ኮላተራል ለየት ያለ አይዲያ ፋይናንሲንግ ሊሆን ይችላል። በጣም ሶፍት የሆነ የኮላተራል አማራጭ ሊሆን ይችላል። እነዛን አማራጮች ይዞ መቅረብ ይቻላል። ስለዚህ እንደዛ ለማድረግ ግን ፍሌክሲብል የሆኑ የፋይናንስ ተቋማት ያስፈልጋሉ ማለት ነው። ያንን ስናስብ ሳኮስ ማይክሮ ፋይናንስ ጥሩ መፍትሄዎች ናቸው። ጥሩ መፍትሄ ሆነው ይቀርባሉ። ለምንድነው? አባላት ላይ ቤዝ አድርገው ነው የሚሰሩት። የተቋቋሙበትም ዓላማ የአባላትን ችግር ተረድቶ ለዛ ችግር ምላሽ መስጠት ነው። ስለዚህ እነዚህ የሙያ ተኮር ወይም የዘርፍ ተኮር የምንላቸው ተቋማት አደረጃጀታቸው በሳኮ በማይክሮ ፋይናንስ ቢሆን ለአባላቶቻቸው ወይም ለተጠቃሚዎቻቸው የተሻለ መፍትሄ የመስጠት እድል ይኖራቸዋል ማለት ነው። እንግዲህ 80% የሚሆነው የሀገራችን ሕዝብ በግብርና የሚተዳደር ነው። እስከ 40% የሚሆነው ጂዲፒ ላይ ግብርናው ትልቅ አስተዋጽኦ አለው። ነገር ግን የግብርና ባንክ የለንም። የኮንስትራክሽን ዘርፉን ብናነሳ በተመሳሳይ ትልቅ ሚና ያለው ነው አጠቃላይ ኢኮኖሚ ላይ። ነገር ግን የኮንስትራክሽን ባንክ የለንም። እንደዚህ እያነሳን በዘርፍ ብናነሳ ትልልቆቹ እንኳን ያን ያክል
ትኩረት ተሰጥቷቸው ስፔሻላይዝ ያላረጉበት ሁኔታ ነው ያለው። እንደው እንደዚህ ያሉ ስፔሻላይዝ ያደረጉ የማይክሮ ፋይናንስም የቁጠባና ብድር ህብረት ስራ ማህበራትም የባንኮችም አለመኖራቸው እንደ ሀገር ምን አሳጣ ማለት እንችላለን? ብዙ ነገር አሳጥቶናል። ያ ማለት ጥቅማቸውን በደንብ ከተረዳ ነው እና ያንን ጥቅም እያገኘን ካልሆነ ያጣነው ነገር እሱ ነው ብዬ አስባለሁ። ገበሬው አክሰስ ቢኖረው የፋይናንስ አክሰስ ቀለል ያሉ አሁን የተጀማመሩ ነገሮች አሉ፣ ግን በሰፊው የብድር አክሰስ የኢንሹራንስ አክሰስ ቢኖረው የማምረት አቅሙ በዛው ልክ ይጨምራል። ያ ቀጥታ ጂዲፒ ላይ ኮንትሪቢዩሽን አለው። እንደ ሀገር ነው ትርጉሙ። እንደ ሀገር ነው ትርጉሙ። አነስተኛ ቢዝነሶች የምንላቸው ወይም ኤስኤምኤዎችን ብናነሳ ኤስኤምኤዎች አክሰስ ባለማግኘታቸው ምክንያት ስራቸውን ማሳደግ አይችሉም ወይ ማስፋት አይችሉም። ስለዚህ አክሰስ ብንፈጥርላቸው ግን በስራቸው ብዙ ሰዎችን መቅጠር ይችላሉ። ይሄ አንኢምፕሎይመንትን በደንብ ይቀንሳል፣ የስራ እድል ይፈጥራሉ። ከነሱ አልፈው ለሌሎች ዜጎች አክሰስ መሆን ይችላሉ ማለት ነው። ስለዚህ እነዛን ነገሮች አሳጥቶናል ማለት እንችላለን። የውጭ የፋይናንስ ተቋማትን ከመጋበዝ ጀምሮ የሀገራችን የፋይናንስ ተቋማት ራሳቸውን ማብቃትና ማደራጀት እንዳለባቸው የቤት ስራ እየተሰጣቸው አቅጣጫ እየወረደ ይገኛል በናሽናል ባንክ በኩልና ከዚህ አኳያ ቅድም ያነሳናቸው በተለይ የተዘነጉ የህብረተሰብ ክፍሎችን የተዘነጉ ቢዝነሶችን ነገር ግን ትልቅ አቅም ፖቴንሻል የሆኑ ሴክተሮችን ማካተትን እንደ አማራጭ መያዝ አለባቸው ብዬ አስባለሁ። ከዚህ አኳያ እነዚህ የተዘነጉ ዘርፍና ሴክተሮችን እንደ አንድ የመወዳደሪያም የአማራጭ የቢዝነስ ማሳለጫም እንደ ሀገርም ትርጉም ያለው ነገር ስለሆነ እዛ ላይ ቀጣይ የሀገራችን የማይክሮ ፋይናንስም የቁጠባና ብድርም የባንክ ተቋማትም የቤት ስራቸው ምን መሆን አለበት ማለት እንችላለን? እኔ በግል የምታዘበው ነገር የዲጂታል ፋይናንሲንግ ሲስተማችን በጣም የተሻለ ነው። የዛሬ 5 ዓመት ከነበረው ዲጂታል ፋይናንሳችን አሁን ላይ ትልልቅ ትራንዛክሽኖች ከአንዳንድ ባንኮች ላይ እንደውም ከሜን ትራንዛክሽን በበለጠ በዲጂታል የሚደረጉ ትራንዛክሽኖች የበለጠ ሆኗል። ስለዚህ ያ በትልቁ ሰዎች ዲጂታሊ ባንኩን አክሰስ እንዲያደርጉ ወይም የፋይናንስ ተቋሙን አክሰስ ማድረግ እንዲችሉ ያ ማለት ካሉበት ሆነው ግዴታ ቅርንጫፍ መሄድ ሳያስፈልጋቸው ካሉበት ሆነው ያንን አገልግሎት ማግኘት እንዲችሉ ያደርጋቸዋል። ይሄ ትልቅ ትርጉም አለው። ስለዚህ ሰዎች ካሉበት ሆነው አካውንት መክፈት ከቻሉ ካሉበት ሆነው መቆጠብ ከቻሉ እንዲሁም ካሉበት ሆነው ብድር በተለይ አነስተኛ ብድር ማግኘት ከቻሉ የፋይናንስ አካታችነትን ወይም የፋይናንስ ተደራሽነትን ማሳካት ቻለን ማለት ነው። በዛ ውስጥ የተወሰኑ የተጀማመሩ ነገሮች አሉ። በተለይ ሴክተር ቤዝድ የሆኑ ሙያ ተኮር የሆኑ እንዲሁ በዲጂታል የሚሰጡ ለምሳሌ ለሴቶች ተብሎ የሚሰጡ አገልግሎቶች አሉ። ለወጣቶች ተብሎ የተዘጋጁ ነገሮች አሉ። እነዛን ማጠናከር ያስፈልጋል። ሴግመንት እየተደረገ ለስራ ፈጣሪዎች፣ ለወጣቶች፣ ለሴቶች እየተባለ እየተከፋፈለ አገልግሎቱ በተወሰነ መልኩ ተጀምሯል። ያንን በደንብ ማጠናከር አንዱ ትልቁ መወዳደሪያ ቴክኖሎጂ ነው። ጥሩ ፕላትፎርም ይዘህ ተጠቃሚዎችህ ጋር መድረስ ከቻልክ ያንን አገልግሎት ማቅረብ በቀላል መንገድ ማቅረብ ከቻልክ ትልቁ ዊን የሚደረግበት ነገር አሁን በዚህ ሰዓት እሱ ነው። ስለዚህ ይዘው የሚመጡት ሀሳብ በተለይ ደግሞ በቴክኖሎጂ የተደገፈ ዲጂታል ከሆነ የበለጠ ማርኬት ፔኔትሬሽን የማግኘት ማርኬቱ ላይ በደንብ የመግባትና ኢንድ ዩዘሩን የማግኘት ነገር በደንብ ይኖራቸዋል ብዬ አስባለሁ። የኢትዮጵያ ሕዝብ እንግዲህ 140 ሚሊዮን ነው እያለን ነው። ስለዚህ የአባል ቁጥር አይቸግረንም፣ የሪሶርስ አይቸግረንም። ስለዚህ ያንን ማስተባበር ነው የሚፈልገው። ያንን ማዘመን፣ በቴክኖሎጂ መደገፍ፣ በፖሊሲ ማገዝ ሊፈልግ ይችላል። እነዛን ነገሮች ካደረግን ትልልቅ ኢምፓክቶችን መፍጠር እንችላለን ብዬ አስባለሁ። በጣም እናመሰግናለን። ተመልካቾቻችን በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችን በኢትዮጵያ በሀገራችን የፋይናንስ ተደራሽነት በተለይም ደግሞ ስፔሻላይዝ ያደረጉ ሙያ ተኮር የሆኑ በተለያዩ ዘርፎች ላይ ብቻ አተኩሮ የሚሰሩ የፋይናንስ ተቋማት አለመኖርና እንደ ሀገር ደግሞ እያሳጣ ስላለው ጉዳት ምን ይመስላል፣ በቀጣይ የመፍትሄ ሀሳቦቹ ምን መሆን አለባቸው በሚሉትና ሌሎችም ተያያዥ ጉዳዮችን እያነሳን ቆይታ አደረግን። በዚህ ጉዳይ ላይ ሰፊ ማብራሪያና ትንታኔ የሰጡልን ደግሞ አቶ ዘላለም ይልማ ናቸው። የፋይናንስ ባለሙያ እንዲሁም ደግሞ በማይክሮ ፋይናንስና በቁጠባና ብድር ህብረት ስራ ማህበራት የረጅም ጊዜ ሙያዊ ልምድ አላቸው። አቶ ዘላለም እንግዳችን ስለነበሩ ለሰጡን ሀሳብ ከልብ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ።
ተመልካቾች በዛሬ ኢትዮ ቢዝነስ የቅዳሜ መሰናዷችን በአጫጭር ብራዚል የግብርና ምርቶቿን ወደ ኢትዮጵያ ለመላክ ፍቃድ ማግኘቷን የተመለከተ ኢትዮጵያ አዳዲስ መርከቦችን ለመጨመር ስለማቀዷ እንዲሁም ዜጎችን አሰልጥኖ ወደ ካናዳ ለመላክ ስለተደረገ ስምምነት ከዚህም ባለፈ የኢንቨስትመንት ፍቃድን የተመለከቱ ጉዳዮች ወደ እናንተ አደረስን። በዝርዝር መረጃችን ደግሞ በኢትዮጵያ የፋይናንስ ተደራሽነትና በተመረጡ ዘርፎች ላይ የፋይናንስ አስፈላጊነትን የተመለከተ መረጃ ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በድጋሚ መልካም በዓል እንዲሆንላችሁ ተመኘን።